ምክንያቱም ሁላችንም በዚህ ስፒሪት ውስጥ እንድንኖር ፈልጋለሁ። ይሄ ቲቺንግ ታይም ነው። በጣም የእግዚአብሔርን ቃል በተረጋጋ ጮሃ በሆነ እና ደግሞ ተምሮ ውጤት ሊያመጣ በሚችል በተቀባበለ በእምነት መንፈስ ውስጥ እንማራለን። እግዚአብሔርም በመጀመሪያ ስጀምር ያጻፍኳችሁን ሐሳቦችን እነሱ የሆኑቶችን እግዚአብሔር ያወርስናል ማለት ነው። በቤተ ክርስቲያን ውስጥ ብዙ ጊዜ ለውጥ ሊመጣ ያልቻለበት ትልቁ ነገር ምንድነው? ቸርች ላይ ወይም ቤተ ክርስቲያን ሲሰበክ ብዙ ነገር ይለወጣል ተብሎ የሚታሰበው የሚመጣው እግዚአብሔር እንደ ዱብዳ ወይም ደግሞ እንደ ድንገት ወርዶብን የሆነ ነገር እንደሚሰራ ያሰብን ነው ብዙ ዘመናችንን ያጠፋነው ማለት ነው። ግን እግዚአብሔር እንደሚለው አስተምራችሁና በመትሄዱበት መንገድ። ስለዚህ ተአምራቱ የሚገለጠው ከቃሉ የተነሳ ነው። መጽሐፍ እንደዚህ ይላል፣ ኢየሱስ ያስተምር፣ ቀጥሎ ምንድነው? ይሰብክ፣ ቀጥሎ ምንድን ነበር? ይፈውስ ነበር። ትምህርት ግራውንድ ወይ መሰረት ማንነትን ያስይዛል። ስብከት የተቀበሉትን ነገር ወይም የሚያውቁትን ነገር ለመቀበል ሬዲ ያደርጋቸዋል። ከዛ አክሽን ይገለጣል ወይም ተግባር ይለወጣል። ስለዚህ ፊዚካል ዓለማችን ላይ የመጨረሻ ውጤት ነው የሚገለጠው። እስኪ እናስተው፣ ወደ ስጋ የሚገለጠው በስጋ የምኖረው ነገሮች ሁሉ የመጨረሻ ውጤት ነው እንጂ የመጀመሪያው ነገር አይደለም። አንድ እግዚአብሔር ሰው እንደዚህ ስትወፍሩ አለ ውፍረቱ የመጨረሻ ውጤት ነው እንጂ ዱብዳ አይደለም። ውፍረትን ያመጣችሁት እናንተ በልታችሁት ነው አለ። ስለዚህ ስለምትበሉት ነገር ሳትጨነቁ ስለመጣው ውፍረት ብትጨነቁ ዋጋ የለውም ማለት ነው። ስለዚህ ስለ ውፍረት ሳይሆን እንጂ መግባት ያለብን ስለምንድን ነው ማለት ነው። ሁሉ ሰው ግን የሚደባደበው ስለምንድን ነው ማለት ነው? እዚህ ጋር ስለመጣው ነገር ነው። ይሄ ከሰው አይደለም የተወረወረበ ራሱ በልተን የገነባነው ነገር ነው ማለት ነው። ጌታ ይመስገን። ስለዚህ ምሳሌ 23 ላይ እንደዚህ ይላል፣ ምግብ በቀረበ ጊዜ ተስገብግበ እንዳትበላ ተጠንቀቅ። ስግብግብ ካለብህ ምንድነው ሰይፍን አንገት ላይ አስቀምጥ ማለት ነው። አንዳንድ ጊዜ እኛ እኮ ሰይጣን ብቻ አይደለም የሚገለነው፣ የበላነው በሽታ ይገለናል እኮ። አይገለንም? የበላነው ምግብ አይገለንም አይደል እንዴ? ለምን? ስኳር ቅመን በልተን ከዛ በኋላ ስኳር ቢወጣው በሽታ ለዶክተሮች እንተዋለን ማለት ነው። ብዙ ነገሮች አሉ። ስለዚህ ማንኛውም በትክክል ስናረጋቸው ቀደም ላስገጀ ስጋ ወይም የምናያቸው ነገሮች የመጨረሻ ውጤቶች ናቸው። ስለ መጨረሻ ውጤት ሰው ማጨነቅ ያለብን ስለ ቢጊኒንግ ነገሮችን ስለሚያመጣው ጅማሬ ነው የምናውቀው ማለት ነው። እና በጣም አስተውሉ። አሁንም ቸርች ላይ ምን ይምጣ ምን ይፈጠር ምን ይሁን ብለን አንደባደብም። የበላውትን ነገር ኖረዋለሁ፣ የተማርኩትን ነገር እሄድበታለሁ። ስለዚህ ቸርች ላይ ከቸርች ሙድ መንፈስ ወጣችሁ አሁን ጋር ቲች እያደረገኝ አንድ ሕፃን ልጅን አስተምሬ እኔ በቤቴ ሊድ እንደማደርገው ዛሬ የምመክረው ምክር ዛሬ የሚያደርገው ነገር ሳይሆን ይሄኔ በ20 ዓመቱ የሚያደርገው ነገር ግን መንገሬ ግን በየትኛውም ዘመን ላይ በህይወት ያኖረዋል። ስለዚህ ከእግዚአብሔር የምትሰሙት ነገር በየትኛውም ዘመን በህይወት ያኖራቸዋል። ስለዚህ ስለ እግዚአብሔር ስለምትሰሙት ነገር ዋጋ ከሰጣችሁ በዚህ ምድር ላይ ህይወታችሁ በጣም ደስ እንደሚያሰኝ አውቃለሁ ማለት ነው። ዛሬ በዚህ በሁለተኛው የምድር ገዢ ማን ነው በሚል ሴሚናር ላይ የምንማረው two kind of knowledge ወይ ሁለት አይነት ዕውቀት የሚል ነው የምንማረው። ሁለት አይነት ዕውቀት የሚለውን ነው የምንማረው። ስለ ሁለት አይነት ዕውቀት ከዛ መሰረት ላይ እነዚህ ነገር ማስተምራችሁ ከዛ ወደሚቀጥለው ሐሳብ የምንሄድባቸው መሰረት ስለሆኑ ናቸው። ፕሬዝ ጋር። ስለዚህ ሁለት አይነት ዕውቀት ማለት ነው። ሁለት አይነት ዕውቀት ብለን ስንጽፍ እግዚአብሔር የሚታወቅበት ዓለምና ይሄኛው ፊዚካል ወርልድ ወይ ደግሞ ይሄ አካላዊ ዓለም የምናቅበት መንገድ ማለት ነው። ስለዚህ ስለ ሁለት አይነት ዕውቀት ስናቅ መንፈሳዊ ዓለምን ስለምንማር ዛሬ መንፈሳዊ ዓለምን ስለምናቅበት ዕውቀት ነው የምንማረው ማለት ነው። እግዚአብሔር መንፈሳዊ ዓለምን ወይም ደግሞ እግዚአብሔር መንፈስ የሆነውን አባታችንን እንድናቅ የነገረን መረጃ ብቻ አይደለም። እግዚአብሔር መንፈሳዊ ዓለምን እንድናቅ መንፈሳዊ ዓለምን ለማወቅ መጀመሪያ ሰው ማንነት ያስፈልገዋል። ያን ዓለም ሊረዳበት ሊነካበት ሊገነዘብበት የሚችልበት ማንነት ያስፈልገዋል። ሰው መንፈሳዊ ዓለምን የሚያውቀው መንፈስ ስለሆነ ነው። ይሄን ጻፉት። ስለተማረ አይደለም።
ምን ስለሆነ ማለት ነው? ስፒሪት ስለሆነ። መንፈሳዊ ዓለም ስንል ማንኛውንም ዓለም ነው። ሰው ሲሆንን የሚያውቀው መንፈስ ሲሆን ሰው መንፈስ አይደለ? መንፈስ ዓለም ነው አይደል? በስጋ የማይገለጥ ነው። ምን ስለሆነ ማለት ነው? ሰው የሚያውቀው መንፈስ ስለሆነ ነው። ሰው መንፈሳዊ ዓለምን የሚያውቀው ወይም እግዚአብሔርን የሚያውቀው እግዚአብሔር መንፈስ ነው። አንተም እግዚአብሔር የምታውቀው መንፈስ ስለሆንክ ነው። ስለተሰበከ አይደለም ወይ ነገር ስላለ አይደለም ማለት ነው። ስለዚህ ሰው መንፈስ ስለሆነ መንፈሳዊ ዓለምን ያውቃል። ከዛ መንፈስ ስለሆነ መንፈስ የሆነውን እግዚአብሔር ምን ያደርጋል? ያውቃል ማለት ነው። ስለዚህ እግዚአብሔር በመንፈስ ዓለም ላይ እኔ እናንተ ኤግዚስት እንድናደርግ ምንድነው የሰጠን ማለት ነው? መንፈስ አድርጎ ፈጠረን ማለት ነው። ስለዚህ ሰው በመንፈሱ መንፈስ ዓለምን ያውቃል። ስለዚህ አንተ ሪል ማንነት የጀመረው ከምንድን ነው? ከስፒሪት ነው ማለት ነው። ስለዚህ ዛሬ ጌታ ይመስገን መንፈስ ስለሆንን እግዚአብሔር መንፈስ አድርጎ ስለፈጠረን። እንዴት ነው? እግዚአብሔር በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚመለከው በመዝሙርና በዝማሬ በኪቦርድ በጸናጸል አለመት በመንፈስ። ስለዚህ ይሄ መንፈስ የሚለው ሂውማን ስፒሪትን ሰው ያላቸው ስፒሪትን ማለት ነው። ስለዚህ እግዚአብሔር መንፈስ ስለሆነ ሰው የሚያውቀው ምን ስለሆነ ማለት ነው? መንፈስ ስለሆነ። ስለዚህ እግዚአብሔር ደግሞ አካልን ለምን አበጀልን? አካልን ደግሞ ፊዚካል አካልን ደግሞ ይህንን ዓለም የምናውቀው ደግሞ መንፈስ ስለሆነ አይደለም ማለት ነው። ምን ስላለን ማለት ነው? ስጋዊ አካል ፊዚካል አካል ስላለን ደግሞ ይህንን ዓለም ምን እናደርጋለን? እናውቃለን ማለት ነው። ስለዚህ ይህንን ዓለም የምታውቀው ምን ስለምታውቅ ነው ማለት ነው? ምንድን ያለው የዚህኛው ምንድንን ሴንስ የሚያደርግ የሚረዳ ምን ስላለ ማለት ነው? አካል ስላለ ነው። ስለዚህ አሁን በጎች እኛን ዓለም አያውቁትም። ቴክኖሎጂን ዓለም አያውቁትም። ስለሌላ አይደለም። ምንድን ነው እሱም ሊያውቁ በሚችሉበት ፎርም ስላልተደረጉ የሚያውቁት ስለ ወተትና ስለ ሳርና ስለ ውሃ ብቻ ነው። ስለዚህ በዓለማቸው ልክ ያውቃሉ ማለት ነው። ሌላ ዓለም ስለሌላ አይደለም ማለት ነው። እግዚአብሔር ይህንን ዓለም እንዲያውቁ አድርጎ ስላልፈጠራቸው የሚያውቁት የራሳቸውን ዓለም ብቻ ነው። ስለዚህ አንተም ስጋዊን ዓለም ያወቅከው ከእግዚአብሔር ስለተለየ አይደለም። ስጋዊ ዓለምን እግዚአብሔር የምታውቅበት ዓላማ አድርጎ ፈጥሯል ማለት ነው። እንድታውቅ አድርጓል ማለት ነው። ስለዚህ መንፈስን ደግሞ አላውቅም አትልም። ለምን? መንፈስ አድርገህ ፈጥረሃል ማለት ነው። ስለዚህ ማንም ሰው መንፈስ አድርጎ ስለተፈጠረ መንፈስ ዓለምን በደንብ ምን ያደርጋል? ያውቃል ማለት ነው። ለምን? ስላለ ነው የምታውቀው ማለት። ስለዚህ እግዚአብሔር መንፈስ ነው። ሰውን በመልካችንና ቀጥሎ ምንድነው? በምሳሌያችን እንፍጠር ሲል የእግዚአብሔር መልክ ምንድነው? እግዚአብሔር ምንድነው ተብሏል? መንፈስ ነው። ስለዚህ የሚመለከው በምንድነው ይላል? ስለዚህ መንፈሳዊ ዓለምን በምንድነው የምናውቀው ማለት ነው? ካለ መንፈስ መጀመሪያ በእውነት ለማምለክ መንፈስ መሆን አለበት። አካል ውስጥ መገኘት አለብህ እኮ ስጋዊ ወይም ስጋዊ ወይም ይሄኛው አካል የተሰጠን ይሄኛውን አካል መኖሩን እንደምንኖርበት እንዳለ እንደሚሰራ እንድንገነዘብ ኃይል የሚሆነን ይሄኛው አካል ስላለ ነው። ስለዚህ ይሄንን አካል የምናውቀው እና የምንረዳው በደንብ ሴንስ የምናደርገው ምን ስላለ ነው ማለት ነው? የዚህ አካል ፊዚካል ነገር ስላለ ማለት ነው። ስለዚህ እነዚህ የስጋ ወይም ደግሞ ፊዚካል ስጉዙም ዓለም የምናውቅበት ምን አለ እውቀቶች አሉት ማለት ነው። እነዚህም አምስቱ የስሜት ምንድነው አዋሳቶች የሰጡን ይሄንን ዓለም በደንብ አድርገን እንድንገነዘበው ነው። ስለዚህ በዓይኖቻችን ምድር ላይ ያሉትን ውበቶችን እናይባቸዋለን። ዓይኖቻችን የሚሰራውን ነገር ሳይንስ ያስተምረናል፣ ሁላችን እናውቀዋለን። እነዚህ አምስቱ ስሜት አዋሳቶች ሰውን በዚህ ምድር ላይ የተፈጠረበትን ትክክለኛ ወርልድ ኢንጆይ እንዲያደርግበት እውቀትን የሚያቀብሉት ናቸው አይደለ እንዴ? ስለዚህ በዚህኛው ዓለም ላይ ሰዎች ከነዚህ ከአምስቱ ስሜት አዋሳቶች መረጃ ከጎደሉበት የዚህ ዓለም እውቀቱ ምን ይሆናል ማለት ነው? የተወሰነ ይሆናል። ስለዚህ ምንም ነገር አይረዳም ማለት ነው። እነዚህ አምስቱ ስሜት አዋሳቶች ካሉት ሰዎች ፐርፌክት ነገር ያውቃል ማለት ነው። ማን እንደሆነ ያደርጋል። እነዚህን አምስቱ እውቀቶች በየሰዓቱ ምን ያደርጉናል ማለት ነው? ኖውሌጅ ይሰጡናል ማለት ነው። ስለዚህ አሁን ስታዩ እዚህ ቦታ ላይ ይሄ ማይክ እንደሆነ ታውቃላችሁ፣ አትረበሹ። ይሄ ሱፍ እንደሆነ ታውቃላችሁ፣ ሮል ጠይም እንደሆነ ታውቃላችሁ፣ ንግግሩን ሰማላችሁ። ጆሮአችሁ፣ አይናችሁ የምታደርጉት ነገሮች ሁሉ ምን ያደርጋችኋል ማለት ነው? እውቀት ስጣችሁና ሴንስ ታደርጋላችሁ ማለት ነው። አሁን እዚህ ቦታ ላይ ደግሞ ሽታችሁም እውቀት ሰጣችኋል። ጥሩ ሽታ አለ፣ ደስ ይላችኋል። መጥፎ ሽታ ካለ ደግሞ ተነስ ምን ያደርጋል? ለምን? እውቀት ይሰጣል ማለት ነው። እነዚህ አምስቱ ስሜት ያዞት ላለህ ሰርከምስታንስ ትክክለኛ መሆኑን አለመሆኑን ጀጅ እያደረግ እያወቅ ኮንፈርት የተሰማ እንድትኖር ያደርጋል ማለት ነው። አሁን በእነዚህ አምስቱ ስሜት አዋሳቶች እውቀቶች እግዚአብሔርን ልረዳ ብትል ያኛውን ዓለም አያውቀው። ሴንስ ማድረግ ማሽተት መንካት አይችልም ማለት ነው። ስለዚህ በዚህኛው እውቀት ራን ማድረግ ከጀመርክ መንፈሳዊ ዓለም ላንተ የለም። ስለዚህ አሁን ስፒሪትን ደግሞ ዓለም ለመረዳት ይሄኛውን እውቀት ኦፍ ታደርግና ምን ትጀምራለህ ማለት ነው? በመንፈስ ታውቃለህ ማለት ነው። ስለዚህ መንፈስ ስለሆነ ነው መንፈሳዊ ዓለም ላይ ጋድ የሚሰራው ነው የምናውቀው ማለት ነው። ስለዚህ ሰዎች
ዕውቀትን ደበላልቀው አንድ ነገር ለማወቅ መጣጣር የለባቸው ማለት ነው። ስለዚህ እግዚአብሔር መጀመሪያ አዳምን ምን አድርጎ ፈጠረው? መንፈስ አድርጎ ፈጠረው። ስለዚህ መንፈስ ስለሆነ ከእግዚአብሔር ጋር ወክ ያደርጋል፣ ፌሎሺፕ ያደርጋል፣ ያውቀዋል። እግዚአብሔር ሲሰራ ሲሄድ መላእክቶች ሲዞሩ ያል፣ ሲሄዱ ያል፣ ሲወጡ ያል፣ ሲወርዱ ያል፣ በደንብ ኦፕን ነው ማለት ነው። አሁን ደግሞ ምድር ለሰው ስለፈጠረ ደግሞ ምድርን ኮሙኒኬት ያደርግ ዘንድ እግዚአብሔር ምን ፈጠረለት ማለት ነው? አካል ሰጠው። ደግሞ ይሄንን ዓለም ደግሞ አንዳስ መቆፈር፣ ማየት፣ ከለሩን፣ ዛፉን፣ ውሃውን ጀጅ ማድረግ ጀመረ። ውሃው ጥሩ እንደሆነ ብርቱካን ጥሩ እንደሆነ እግዚአብሔር አይደለም የሚነግረው ራሱ ይነግሯል ማለት ነው። ለምን ጀጅ የሚያደርግበት? ለምሳሌ አሁን ነባ ወደ ቤት ለመሄድ በእምነት ወደ ቤት አለው አይደል? አይደለም አይቶ ነው የሚሄደው። ስለዚህ እምነት አያስፈልገውም ወደ ቤት ለመሄድ ማለት ነው። እንጀራ ለመብላት በእምነት በላለው አይልም። እንጀራ ምን እንደሆነ ምን ያደርጋል ማለት ነው? ያውቃል። ለምን? ይሄ ናቹራል ነገሮችን ሁሉም ነገር ናቹራል በሆነው ፊዚካል ሴንሱ እየፈረደ እያወቀ ይጓዛል ማለት ነው። ስለዚህ አሁን እኔና አንተም በመንፈስ ዓለም ውስጥ ያሉትን ማንኛውም ነገሮችን እናቅ ዘንድ እግዚአብሔር የፈጠረን ምንድነው ማለት ነው? መንፈስ አድርጎ። ብዙ ሰዎች ሃይማኖት አላቸው እንጂ እግዚአብሔር ሃይማኖታችን ላይ አይደለም የተቀመጠው። እግዚአብሔር ያንተ ማንነትን ስታቅ ነው እግዚአብሔርን ታውቀው ማለት ነው። ሃይማኖት ስላለን አይደለም እግዚአብሔርን የምታውቀው። አንተ ጴንጤ ስለሆንክ ኦርቶዶክስ ስለሆንክ ሌላ ሃይማኖት ስላለ አይደለም። መንፈስ ስለሆንክ እግዚአብሔርን የሚመጥን አካል ስላለ እግዚአብሔርን ታውቀዋለህ ማለት ነው። ፕሬዝ ጋድ። ወንጌልም የሚሰበክልህ ምን ስለሆነው? ዘላለማዊ ስለሆንክ ነው። ከዚህኛው ፊዚካል አካልህ በላይ መንፈሳዊ ማንነትህ እውነት እንደሆነ እግዚአብሔር ያውቃል። እኛ ይህንን ማንነት ነው ያጣ ነው ያልተረዳን ነው። ይህን ማንነት በትክክል ውስጣችን እንዳለ ካላወቅን መንፈሳዊ ዓለምን በቀላሉ ተረድተን ለመራመድ ያቀተናል ማለት ነው። ለምንድን ነው አሁን ሁሉን ነገር ማምጣት የምንፈልገው፣ ሁሉን ነገር መረዳት የምንፈልገው በዚህኛው አምስቱ ስሜት ሕዋሳቶችን በሚመሩን ዕውቀት ልክ ነው ልንመራ ስንፈልግ። ከዛ መንፈሳዊ ነገር የሚባለው ሞኝነት ነው፣ ሊረዳው አይችልም የተባለው ስለዚህኛው አካላችን ነው ማለት ነው። ስለ ማይንድ ስለ ፊዚካል አካላችን እንጂ ጌታን ስላልተቀበለው ሰው አይደለም ማለት ነው። ስለዚህኛው አካላችን ነው፣ ስለዚህ ፊዚካል አካላችን ነው። ተፈጥሯዊ ሰው ከምድር ከዚህ አካል የተፈጀው አካላችን የእግዚአብሔር ነገር ሊያውቀው አይችልም። ቀጥሎ ምንድነው? ሊረዳው አይችልም። ለሱ ምንድነው ማለት ነው? ሞኝነት ነው። ራሱ የእግዚአብሔር ነገር ለማረስ ስትነሱ ይሄኛው ፊዚካል ሞር ስጋዊ ዕውቀት ላይ ብቻ ተመስርታችሁ እግዚአብሔር ነገር ልትከተሉ ስትጀሩ አይመጣላችሁ። ለምን? ሁሉ ነገር ዝቅ ወደዚህኛው ኖሌጅ ለማምጣት ስትፈልጉ አይመጣም ማለት ነው። ስለዚህ ዓለም እግዚአብሔርን ሊያውቅ ያልቻለው ሌላስ ላቦራቶሪ ውስጥ ለማስገባት ፊዚክስን ዕውቀትን አፕላይ አድርጎ ሳይሆን እግዚአብሔርን ሊያውቅ ስለሚፈልጉ ማወቅ የፈለጉት በመንፈስ ዓለም ያላቸውን እውነት ስለማያውቁ የእግዚአብሔርን ቃል ብርሃን ስለማያውቁ ከእግዚአብሔርን ሊረዱ የሚፈልጉት በመንካት በማየት በማዳሰስ ስለሆነ ይህንን ዕውቀት ተግብረው ለማግኘት ስለሚፈልጉ በዚህ ዕውቀት እግዚአብሔር መልሱ አይገኝም። ስለዚህ የጥበብ የዚህ ምድርን ዕውቀት ነው ወይ ፊዚካል ዓለማችን ዕውቀታችን እግዚአብሔርን ለማወቅ ከተገበርን መልሱ ምንድነው? በቀላሉ ምንድነው ማለት ነው? የለም ነው። ለምን አይመጣም? አይሰራም ማለት ነው። ስለዚህ በደንብ አሳያችሁ ማለት ነው። አሁን ይሄ ዕውቀት በማያምኑት ዘንድ አለ ብላችሁ አታስቡ ማለት ነው። አሁንም በቤተ ክርስቲያን በስጋ ሌቭል በአይምሮ ደረጃ እግዚአብሔርን በፊዚካል በስጋ ሌቭል ለመረዳት የሚፈልጉ ብዙ አማኞች አሉ። ስለዚህ መንፈሳዊ ነገርን በስጋ ነገር ለማወቅ ስንነገር በዚህ በማየት በመቅመስ በመረዳት ለማወቅ ስንሮጥ ለእናንተ የማይጨበጥ ዓለም ይሆናል። ከዛ የምናደርገው ነገሮች ሁሉ ሞኝነት ነው። ስለዚህ እንደ ሞኝ ሆናለው ምናምን የምትሉት ምንድን ናቸው? ከስጋ ሌቭል ስለምታስቡ ነው ማለት ነው። ስለዚህ ለእናንተ ግን ስጋ አይደለንም። ምንድን ነው ማለት ነው? እኔ በመንፈስ እግዚአብሔርን የማገለግል እያለ ጳውሎስ የሚናገረው ለዚህ ነው። ስጋ ምንም አይጠቅምም፣ በመንፈስ እግዚአብሔርን የምናመልክ በስጋ ማንመካ እያለ የሚናገር ፕሬዝ ጋድ። ስለዚህ በመንፈስ እጸልያለሁ፣ ቀጥሎ ደግሞ በአይምሮ ደግሞ ነው እጸልያለሁ። ስለዚህ መንፈስ ይጸልያል፣ አይምሮ ይጸልያል ማለት ነው። ስለዚህ ዛሬ እንግዲህ እኔ እናንተ በእግዚአብሔር ቃል ውስጥ ስንማር እግዚአብሔር የሚነግረን ሞር ከስጋ በላይ መንፈሳችን ታወቀ ነው ማለት ነው። መንፈስ መሆንህን ልክ እንደ ስጋ ማወቅ አለብህ ማለት ነው። አንዳንዴ እኮ ነው መንግስት ይመት እንገዋለን የሚለው ዝም ብለን ነው የምንገባው እንጂ በትክክለኛ ወክ እንደምናደርግበት አናውቅም። ሪል እኮ ነው ይሄ ስጋ እኮ ስጋ ወደ አፈሩ መንፈስ ወደ ምንድነው? ወደ አምላኩ ወደ ሰማይ ስለሚሄድ ማለት ለምን? ስለዚህ እንግዲህ ከስጋዬ ይሄኛው ልብሴ ከሆነ ሞር ለኔ እና ላንተ ሪል መሆን አለበት አለ ምንድነው ማለት ነው? ልብሴ ሳይሆን ማንነቴ ነው ማለት ነው። ስለዚህ እኔ ይሄ ልብስ ዛሬ አርግዝቼዋለሁ ከተወሰነ ወር በኋላ ያልቃል ይላል። ስለዚህ መኖሬን እንኳን አሰብሰው
ላስታውሰውም አልፈልግም ይሄዳል ማለት ነው። ስለዚህ ስጋችንም የኛ ምንድነው ማለት ነው? ስለዚህ መኖሪያችን ነው ማለት ነው፣ ልብሳችን ነው ማለት ነው። ስለዚህ ለልብሳችን ፎከስ መሆን ማለገብን ምንድናችን ነው ማለት ነው? ስለ መንፈሳችን ነው ማለት ነው። ስለዚህ ጋድን ስናመልከው ስንሄደው መንፈስ ስለሆንኩ መንፈስ የሆነ አባቴን ምን አደርገዋለሁ? አውቀዋለሁ ማለት ነው። ስለዚህ እግዚአብሔር መንፈስ ዓለምን እንድታውቅ ያደረገ ስብከት አይደለም የሰጠ ምንድነው? መንፈስ አድርጎ ፈጥሮ አድርገው። እስኪ መንፈስ ስለሆንኩ በሉ በመንፈስ ዓለም እኖራለሁ፣ በመንፈሴ እግዚአብሔርን አመልከዋለሁ፣ እገናኘዋለሁ፣ በመንፈሴ ድምጹን እሰማዋለሁ። በሮሜ ምዕራፍ 8 ቁጥር 14 ላይ የሚል መሰለ ያ መንፈስ ከምን ጋር ይላል? ከስጋችሁ ጋር የሚለው ከምን ከመንፈሳችሁ ጋር ሆኖ ምንድነው የእግዚአብሔር ልጆች መሆናችሁን ምን ያደርጋል? ስለዚህ አሁን የእግዚአብሔር ልጅ ነው የምታየው ማንም በጆሮ አይደለም የሚነግርህ። በምንድነው? በመንፈስ የእግዚአብሔር ልጆች ይኸውልህ ያ መንፈስ በሉ እስኪ ከመንፈሴ ጋር የእግዚአብሔርን ድምጽ እንድሰማ ያስችለኛል። ልጅ ነህ የሚባለውን የምትሰማው በመንፈስ ነው እንጂ በጆሮ አይደለም ማለት ነው። ጌታ ይመስገን። ስለዚህ አሁን ይሄ ጆሮአችን የተፈጠረው ይሄን ምድር ክላክስ እንድትሰማ ነው። የኔን ፊዚካል ድምጽ እንድትሰማ ነው። ይሄ ጆሮ የተፈጠረው ፊዚካል ዓለም ያሉትን ድምጾች እንድትሰማ ነው። መንፈሳዊ ጆሮ የተፈጠረው ደግሞ መንፈሳዊ ዓለም ያለውን ነገር ምን ነው። ስለዚህ ጌታ ኢየሱስ ክርስቶስ ጆሮ ያለው ይስማ እያለ ብሎ የተናገረው ጆሮ በሌሎች ሰዎች ማከር አይደለም ማለት ነው። ስለ ፊዚካል ጆሮ ሳይሆን ስለ ምንድን ነው የሚያወራው ማለት ነው? ስለ ስፒሪቹዋል ልቡናቸው ጆሮ ማለት ነው። ስለዚህ ጌታ ኢየሱስ እንግዲህ ስታዩት ከዚህኛው ጆሮ ይልቅ የመንፈስ ጆሮ ነው ያዋል ማለት ነው። ለምን? እግዚአብሔር ምን ስለሆነ ማለት ነው። መንፈስ መንፈስን ነው የሚያው። አንተ መንፈስን አሁን ከዚህ በላይ መንፈስ መሆንን ካወቅ የበለጠ ታደርጋለህ። ስጋ ብቻ እኔ የምመራው በእነዚህ ዕውቀት ብቻ ነው ማለት ነው። ያየሁት ማይክ ቀይ ማይክ ጥቁር ሱፍ መስታወትና የር ኦፍ ፖሴሽን ምናምን የሚለውን ብቻ ይተደረል ማለት ነው። ለምን ሴንስ ያረካውን ብቻ ምትሄደው ማለት ነው። ግን ከዚህ በላይ ጋድ አንተን ህይወትን የሚለውጠውን ነገር የሚያሰማ ታይም ነው ማለት ነው። እንዴ ሰማው ሰምቻለሁ። በቃ እግዚአብሔር አሁን ታገኛለህ ብሎኛል። ለምትሄደው መንፈስ ምን ሲሆን ማለት ነው ሲነቃ። ስለዚህ ጋድ እኮ በመካከላችን ሙቭ ያደርጋል ማለት ነው። ግን ስፒሪታችን ኦፍ ካደረግነው እንዴት አድርጎ ዲል ያደርጋል? አይነቀንቅ። ይሄ ለምን? እግዚአብሔር መንፈስ ስለሆነ ማለት ነው። በዚህኛው ካለ ምድርን ነቅንቅ፣ ይሄንን ንካ፣ ውሃ ጠጣ፣ ሂድ፣ ቀጥል፣ ቤት ሂድበት፣ ጓደኛ ነው ወቅበት። በመንፈስ ደግሞ ማን ነው ወቅበት ማለት ነው። ሆ ሃሌሉያ። ስለዚህ the same time እኔን እያገኘህ እግዚአብሔር ማግኘት ትችላለህ። ከእኔ ጋር እኔን እየሰማ እግዚአብሔር መስማት ትችላለህ። እኔን እያየህ እግዚአብሔር ማየት ትችላለህ። ፕሬዝ ጋድ። ስለዚህ ኢየሱስ ክርስቶስ በስጋ ኖሮ አባቴን እናንተ አታውቁትም፣ እኔ አውቀዋለሁ። ስለዚህ አባቴ እንደነገረኝ ከየት ነው የሚነግርህ? የምናውቀው ዮሴፍ ልጅ ነው ሲሉት አይደለም። ለምን? እነሱ ያሉት በምንድነው? በፊዚካል ሌቭል። ማርያም ዮሴፍ ማን ነው የሚነግርህ? አባት። ለምን? ዘሴም ሳይብ እየተጨቃጨቁት እሱ አባቱን ይሰማል። ለምን? ማዕበሉ እየመጣ ዘሴም እግዚአብሔር ይሰማል ማለት ነው። ጠፋውን ሲሉ እሱ የሚያረጋጋውን ድምፅ ይሰማል። ለምን? በፊዚካል ሌቭል ላይ እየሄደ እኩል ይሰማዋል ማለት ነው። እንዲያውም ቦሌ ነግሬያቸዋለሁ ባለፈው ስነግራቸው ስለ ውሃ ላይ መራመድ ማለት ነው። ኢየሱስ ውሃ ላይ የተራመደው በእግሩ ከደረቀ መጣና ውሃ ሲያጋጥመው በኋላ ዝም ብሎ ሄደ ማለት ነው። እንደነው እግር በምድር ላይ እንደመጣ ምን አደረገ ማለት ነው። በኋላ ምንድነው ቀጠለበት። ለምን? አባቱ እንዲሄድ ነግሮታል ማለት ነው። ስለዚህ ተሰምጣለህ የሚለውን ዕውቀት ቆፋ አደረገው ማለት ነው። ስጋው ሊነግረው ይችላል ተሰምጣለህ። ለምን? በዚህ ምድር ላይ ስጋ ያስተማረው ምንድነው? በደረቅ ምድር ላይ መሄድ ነው። ግን በመንፈሱ ደግሞ ሌላ ኖሌጅ ሲመጣለት ምንድነው ማድረግ? ወካ አደረገ ማለት ነው። ስጋ አሁን በስታም ላይ ታማህ ሊነግር ይችላል ማለት ነው። መንፈስ ደግሞ በመንገረፍ ቁስል ምን አደርጋለሁ? ለምን? ያ መንፈስ ልጅነትን ብቻ ነው መንፈስን የሚነግር በምን በኩል ማለት ነው? በመንፈስ በኩል። ሀብታም መሆን የሚነግር ምንድነው? በመንፈስ በኩል። የተባረክ መሆን የሚነግር ምንድነው? በመንፈስ በኩል። አሁን ሰዎች በጣም ደስ የሚላቸው ምን መሰላቸው? ለስጋዊ ጆሮአቸው የተከፈቱ ስለሆነ በጆሮአቸው መጥቶ ዛክ እንዲህ ይላል ሲባል ሃሌሉያ ይላል ማለት ነው። ለምን? በዚህኛው ሴንስ ጆሮ ስለሰማው። ጋድ ግን የሚነግርህ ራሱ በመንፈስህ የሰማውን ነገር በዚህ ሴንስ ስላለ። ስለዚህ ነው እግዚአብሔር ለነገረን ነገር ሪስፖንድ ማንሰጠው፣ ሰው ለነገረን ነገር ምላሽ የምንሰጠው። ለምን? በዚህኛው ዕውቀት ጀጅ ስላደረግ ነው። የነገረኝ የማውቀው ፓስተር ነው፣ ድምፁ እየሰማሁት ነው፣ እንደዚህ ብሏል፣ ነክቶኛል፣ ስለዚህ ሴንስ አድርጌዋለሁ። ጌታ ይመስገን። ሴንስ ሳታደርግ በረከትን ታውቀዋለህ ማለት ነው። አምስት ስሜት አዋሳተ ምንም ሴንስ ሳያደርጉ ኦ ሃሌሉያ። ለምሳሌ ማዕበሉ እየተናወጠ ወደሱ ሲመጣ መጀመሪያ ኢየሱስ ምንድነው? አይዟችሁ ተረጋጉ ነው ያላችሁ ማለት። ለምን? እግዚአብሔር በዛ ሞተ በሚለው ቦታ ላይ ኢየሱስ ተረጋጉ ይላቸው ማለት ነው።
በመጀመሪያ የሚናገረው ስለምንድን ነው? ስለ ፊዚካላቸው ሰርከምስታንስ ሳይሆን ስለምንድን ናቸው? ስለ ስፒሪታቸው። ዛሬም እግዚአብሔር አባት በማንኛውም ነገሮቻችሁ ላይ ፊዚካላችሁ ክረሽን እያለ ማለት ነው አይዞ ተረጋጋ ይላል። ስሜትህን መረጋጋት ላይነግር ይችላል። አይዞ ግን ምንድን ነው? ተረጋጋ። እሺ። ስለዚህ ዓለም እግዚአብሔርን ለማወቅ ያቃተው እግዚአብሔርን ለማወቅ የገለጠው ወይ ደግሞ ኢንቨስት ያደረገው ተግባራዊ ላይ ያደረገው ጥበብ የትኛው ነው? እዚህ ምድር ላይ ምድርን እንዲያቅበት የሰጠበትን እውቀት ነው ወደ መንፈሳዊ የመጣው ማለት ነው። ምድርን እንድታቅበት ሰፈርህ እንድትሄድ ፊዚካል ሰፈርህን አሁን መንፈሳዊ ቤት ቢሆን ኖሮ መንፈሳዊ ቤትን በመንፈስም ታውቀው፣ ግን ይሄኛው የሥጋ ቤት ነው፣ ድንጋይ የተገነባው ሰፈር ነው። ስለዚህ በእግርህ ሄደህ ታውቀው ማለት ነው። ስለዚህ አምናለሁ ቤት ደርሰው አታስፈልግም፣ በእምነት መመለስ አያስፈልግም። ስለዚህ እያየ አስፋልቱን ተሻግረህ ታጥፈህ በራን ወቅተህ ትገባለህ። ስለዚህ ይሄኛው ፊዚካል ዓለምክ ያወቀው ፊዚካል እርሻውን እንዲያውቅ፣ ወንዙን እንዲያውቅ፣ ጊዮንን እንዲያውቅ፣ አባይን እንዲያውቅ እዛ እንዲቀይስ ነው የሰጠው ማለት ነው። ከዛ እግዚአብሔር ሲባል ደግሞ ይህንን እውቀት አፕላይ ያደረገ ስፒሪት እንደሆነ ያውቃል ማለት ነው። ፋደር ጋድ ይላል ማለት ነው። ሃሌሉያ! ለምን እግዚአብሔር ይመስገን ማለት ነው። ስለዚህ አንተ ፊዚካል ዓለምን እንደምታውቀው መንፈስ ዓለምን በዘን ታይም ማወቅ ትችላለህ ማለት ነው። እኩል አሁን እኛ የምናውቀው ሁለት ዓለምን ነው ማለት ነው። ሁለት እውቀት አለ ማለት ነው። አንደኛ መንፈስ ዓለም እናውቅበት፣ ሁለተኛ ደግሞ ስጋን ዓለም የምናውቅበት ማለት ነው። ፕሬዝ ጋድ። አንደኛ ቆሮንቶስ ምዕራፍ 1 ከ20 ጀምሮ ያለውን ክፍል እናነባለን ማለት ነው። ፕሬዝ ጋድ። ለምን መሰላችሁ እንደዚህ ያልኩ ማስተምራችሁ ማለት ነው። ከዛ በኋላ አዳዲስ ነገር ያዙ ስትባሉ በምንድን ነው ለምን ያው ሁሉ ጊዜ ሰው የሚመለሰው ምንድነው ማለት ነው? ለሚያውቀው አርመታው ፕሬዝ ጋድ ያርኩ ብቻው ሁላችንም እንሮጣለን ማለት ነው። ለምን ይሄ የአደጋ ድምጽ እንደሆነ ውጡ እንደመጣ ታውቃላችሁ ማለት ነው። ፕሬዝ ጋድ። አሁንም ይሄ ፊዚካል ሴንሳችን ምላሽ ለመስጠት እንደተዘጋጀ ስፒሪታችንም እንደዚሁ ምላሽ ለመስጠት ምን ማድረግ አለብን? አክቲቭ ፈጣን የሆነ ምላሽ ለመስጠት እንደዚህ መቆም አለብን ማለት ነው። እግዚአብሔር እንደዚህ ይላል፣ በመንገድህ እንዲህ ተከፍቶላል ሲል የስ እግዚአብሔር ይመስገን። ሃሌሉያ። ጴጥሮስን አይመስላችሁም? ከእስር ቤት ላይ በሩ ተከፍቶላል ውጣ ሲሉት ፕሬዝ ጋድ። ያስገቡት ስንት መንገድ እንደሆነ ታውቃላችሁ? ከባድ ሰዎች ናቸው፣ ኃይለኞች ናቸው ማለት ግን ሞር ጴጥሮስ ከፊዚካል ኮንሽስ በላይ ምንድነው ማለት ነው? ስፒሪት ኮንሽስ ነው። መንፈሳዊ ንቃት ውስጥ ያለ ነው። ስለዚህ አማኝ ዛሬ እግዚአብሔር በዚህኛው አካል እውቀት በኩል እግዚአብሔር ያስተምረኛል ብላችሁ አታስቡ። እንዲያውም አንድ እግዚአብሔር ሰው ምን አለ? ታምራት ማለት እግዚአብሔር ወደ ሴንስ ወደሚነካ ዓለም ሲገለጥ ማለት ነው። ታምራት ማለት እግዚአብሔር ወደ ሴንስ ዓለም ወደ ዚህኛው ፊዚካል ዓለም ምን ሲያደርግ ሲገለጥ ማለት ነው። ስለዚህ ሰዎች ታምራትን የስ እያሉ የሚደነቁት ለምንድን ማለት ነው? ምን ስላዩት ማለት ነው? ስላዩት፣ ስለዳሰሱት፣ ስለቀመሱት ግርማል ጋር ድንቅ ያሉ ማለት ነው። እግዚአብሔር እኮ መራክም ሳያደርግ ድንቅ ነው፣ ምንም ሳይጀምር ማለት ነው። ለምን? ስብና ማንነት ይበልጣል ከስራው በላይ ማለት ነው። ስለዚህ አሁን አንተ ሪሌሽን ለማድረግ ስራ ላድር ማለት ነው። ማንነቴ ከእግዚአብሔር ጋር ተቀምጧል፣ ማየት ይችላል፣ መዳሰስ ይችላል ማለት ነው። ጌታ ይመስገን። ስለዚህ ከእንግዲህ ወዲያ ምንም ችግር ሲፈጠርብህ እግዚአብሔርን አውርቼው መጣሁ ብለህ ተመልሰህ ነግሮኛል ብለህ መናገር ይቻላል ማለት ነው። መንፈሳዊ ነገር ባለፈው ስፒሪቹዋል ኢዝ ናቹራል ብለህ መቀጠል አለብህ። መንፈሳዊ ዓለም ናቹራል ነው። በቃ ልክ እነዚህ በስጋ ዓለም አሁን ወደ ቤት ለመሄድ እንደማንጨነቅ ሁሉ ከእግዚአብሔር ጋር ፌሎሺፕ ለማድረግ ምንድነው ማለት እግዚአብሔር መንፈስ ነው። የሚመለከው በምንድን ነው? በእውነትና ምንድን ነው? ፕሬዝ ጋድ። በእውነትና በምንድን ነው? በመንፈስ። ስለዚህ አሁን በመንፈስ ዛሬ ስለሆነ ታዲያ የምንማረው ምንድን ነው? በመንፈስ ነው። ስለዚህ በመንፈስ ነው ምንድን ነው ማለት ነው? መንፈሳችን ነው እግዚአብሔር ማየት የሚችለው። ስለዚህ አዳምን ዘፍጥረት ምዕራፍ 1 ላይ መንፈስ አድርጎ ፈጠረው። ከዛ በመንፈስ የሚረዳውን ማንኛውም እውነቶችን በአእምሮ በኩል መጠቀም ወደ ስጋው ዓለም ወደ ሲኛው ዓለም እንዲያመጣ። ስለዚህ ማንኛውም ህይወት መጀመሪያ የሚጀምረው ከምንድን ነው? ከመንፈስ ዓለም ነው ማለት ነው። ማንኛውም ነገር ማለት ነው። ማንኛውም ዴዝ ወይም ዲስትራክሽን ሞት የሚባለው ጀመረው መጀመሪያ ስፒሪቹዋል ሞተር ወይ መንፈሳዊ ሞተር ምን ስላደረግን ነው ማለት ነው? ስላገኘን ነው። ከዛ ወደ ነፍሳችንም ወደ ስጋው ዓለም የገባው ማለት ነው። በኋላ እንማለን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 20 እስከ 1 ያለውን ክፍል አንብብልን። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን
ያድን ዘንድ የእግዚአብሔር በጎ ፈቃድ ይሆናል። መቼም አይሁድ ታምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከል፣ ለአሕዛብ ደግሞ ሞኝነት ነው። እሺ ጌታ ይመስገን። ምን አለ? ዓለም በገዛ ጥበቧ። የዓለም ጥበብ ማለት ምንድነው? አምስቱ ስሜት አዋሳት ላይ የተመሰረተ ምንድነው? ጥበብ ማለት ነው። እዚህ ይህንን ጥበብ በመተግበር ለማወቅ ሲፈልጉ በዚህ ጥበብ የእግዚአብሔር ነገር ሞኝነት ነው። ማወቅም አይችልም። ማግኘት አልቻሉም። ያላገኙት ከክፋታቸው የተነሳ አይደለም፣ ከተገበሩት ጥበብ የተነሳ ነው። ከሚሄዱበት ጥበብ የተነሳ ነው ማለት። ለምን? በመንፈስ ዓለም ላይ መንፈሳቸው ሕያው እንደሆነ ካልተረዱ በስተቀር ሰው ሊያውቅ አይችልም። ከዛው እዛው 2:14 ላይ እንደዚህ ያለ አይደለ? እዛው አንደኛ ጴጥሮስ ምዕራፍ 2:14 አንደኛ ቆሮንቶስ 2:14 ላይ እንደዚህ ያለ መንፈሳዊ የሚለውን መንፈስ ያልሆነ ሰው በሉት። መንፈሳዊ ወይም ደግሞ ስፒሪት ቢንግ ወይም ደግሞ በመንፈሱ ኪውኪና ላይ ያልተነሳ ላይፍ የሌለው ሰው በመንፈሱ ሕያው ያልሆነ መንፈሳዊ ወይም ደግሞ መንፈሳዊ ያልሆነ ሰው ማለት ጥቅስ የሚጠቅስ አይደለም። መንፈሳዊ ቢንግ ተፈጥሮ እንዳለው ማንነት እንዳለው የማያውቅ ሰው የእግዚአብሔር መንፈስ የሆነውን ነገር ሊቀበል ለምን? የእግዚአብሔር መንፈስ የሆነውን ሊቀበል አይችልም። ያ መንፈስ ከምን ጋር? ከመንፈሳችን ጋር የማን ልጆች መሆናችን? የእግዚአብሔር ልጆች መሆናችን። ስለዚህ መንፈስ ቅዱስ ሊነግርህ ሲጀምር በዚህኛው ጆሮ አይደለም የሚነግርህ። በምንድን ነው ማለት ነው? በመንፈስህ ጆሮ ነው የሚነግርህ። ስለዚህ በመንፈሳችን ጆሮ ሲነግረን በስጋችን በእነዚህ በአምስቱ አዋሳት ደረጃ ስላልመጣ እግዚአብሔር ተናገረን ብለን አናስበው። ከሱ ይልቅ በፊዚካል ደረጃ መጥተው በፊዚካል ደረጃ ተመለስ ይልሃል ብለው በስጋ ለሚነግሩ ነቢያት እጅግ ተገዥ ነን ማለት ነው። ለምንድን ነው? እነሱን ኃይለኛ ሰውና ነው የሚተቀበልናቸው። ምን ስላደረግናቸው ማለት ነው? በደንብ ሴንስ ስላደረጋቸው አይተናቸዋል፣ ድምፃቸውን ሰምተናል፣ ዳሰውናል። ስለዚህ እግዚአብሔር ተናገረን እንዳለን አንዳንዴ እግዚአብሔር ሲናገረን ልንገራቸው በጣም እውነት መሆኑ እኔ መጥቼ ስነግርህ ዛክ እግዚአብሔር እኮ ይህንን እኮ በቀደም ነግሮኝ ነበር ትላለህ። ለምን? እግዚአብሔር ቀድሞ የተናገረውን ነገር አጽንኦት ሰጥተን የስ ብለን መቀበል የጀመርነው የተናገረን ነገር በፊዚካል ዓለም በዚህኛው እውቀት ምን ሲያደርግልን ነው? ሲደግምልን የስ ሃሌሉያ እንዳለ ማለት ነው። ግን እኛ ከእንግዲህ ወዲያ መንፈስ መሆኑን ስለምናውቅ ማንኛውም በልባችን የሚሰማን ደስታ ሲሰማን እንላለን ማለት ነው። ለምን? እግዚአብሔር ተናገረኝ፣ የደስታ መንፈስ በእኔ ላይ አለ እንላለን ማለት ነው። እውነት ነው። እግዚአብሔር ለምን? የምትናገረው ነገር ገና ወደዚህኛው ዓለም ኤግዚስት ላይመጣ ይችላል ማለት ነው። ግን ስትናገረው መገለጡ አይቀርም ማለት ነው። ስለዚህ ስፒሪት ስለሆንክ ጋድ ዴሊ እግዚአብሔር መቼ ነው የሚናገረው? እግዚአብሔር ከልጆቹ ጋር ሁሌ ንብረት የሚያደርገው እንጂ ስትጸልያለህ ማለት ነው። መንገድ ላይ ስትሄድ፣ ታክሲ ላይ ስትሄድ ሁሌ ሃይ ታዲያ ለምን ለውነ እንዴ ነው ታዲያ አስፋይ ነው ካሴ እንዴ ነው ደስ ፕሬዝ ጋድ ይነግራል፣ ይባርካል። እኔ አሁን ፕሬዝ ጋድ እግዚአብሔርን ምሳበት ታይም ምንም ወሰን የለውም ማለት ነው። ተይንቼ ማን እንደሰማው ማለት ነው። አሁን በቀደም ተይንቼ የሆነ ሳልነቅቼ ማለት ነው ቶሎ ብዬ ቁጭ ብዬ የሆነ ቃል ሳገላበጥ ነበር ማለት ነው። እንዴት እንደሰማሁት አላውቀውም። ለምን? በመንፈስ የተሰማው ነገር ወደ ማይንዴ ሲመጣ ተነሳው ማለት ነው። መንፈሳችሁ ሬዲ ከሆነ እግዚአብሔር ሁሉ ጊዜ ይነግራችኋል ማለት ነው። ምንም አይሆንም እያላችሁ የምትረበሹ እንቻግ ነው እያላችሁ ስለዚህ የማይገባ ነገር እንዳትፈጥሩ ማለት ነው። ልክ ማን እንደነገረው በመርከብ ሲሄዱ እግዚአብሔር መጥቶ ከመካከላችን ማንም እንደማይሞት እንደማይጠፋ ነግሮኛል ሲላቸው እነሱ የማዕበሉና የወጀቡን ነገር እጅግ ስላመኑ ቢሲገራቸውን መርከቡን የሚያናውጠው ስጋቸውን የሚነካው ውሃ ስላመኑ መርከባቸውን ይጥራሉ፣ ያለቅሳሉ። አረበሉ አንበላ ምን ሟች ነን ዋጋ የለንም ማለት ለምን? ሞር ምላሽ የሚሸጡት ከመንፈስ ለመጣው ድምጽ ሳይሆን ስጋቸውን ለሚነቀንቀው አያችሁ። ይሄን ስጋውን ለሚነቀ አሁን ፊዚካል ነገር ስጋን ስለተነቀነቀ ነው አመንከው እንጂ ሰይጣን ኃይለኛ ስለሆነ አይደለም ማለት። ሰይጣንን ያመንከው በስጋ በኩል ስለመጣ ነው ማለት። ቁስልን ስለነካብህ ከእግዚአብሔር በላይ ሪል ነው ባል ማለት። እግዚአብሔር መንፈስ ነው፣ አንተ መንፈስ ነህ። ስለዚህ ከስጋ በላይ እኔ ለመንፈስ ዓለም ሕያው ነኝ ማለት ነው። ሃሌሉያ። ስለዚህ ሰይጣንን ያሳመነን ምን ስለሆነ ነው በዚህኛው ዓለም። ስለዚህ ነው እግዚአብሔር እኔ ካንቺ ጋር ነኝ ብሎ ካለ በኋላ የሚቆጣ ሰው ያስደነግጣል ማለት ነው። ለምን? ይሄን የደነገጥከው በደም ሴንስ ስላደረከው ነው። የመጣው በዚህኛው እውቀት ማለት ነው። ጌታ ይመስገን። ጌታ ኢየሱስ እንደኛ እኮ ተዝቶበታል፣ እንደኛ ብዙ ሰዎች መተውበታል ማለት ነው። ግን ችግር የለበትም ማለት ነው። ምንም ችግር የለበትም። ለምን?
ከፊዚካል ከሚሰማው ድምጽ በላይ አባቱ የሚነግረው ነገር